እኔ እንኳን በቤቴ እግሬን ሰቅዬ አልተቀመጥኩም። ቅር አለ እንዴ? አነሳዋለሁ፣ አታስብ። አንድ ነገር አስቤ ነበር። ምን አሰብክ አባዬ? አንቺንና ካሌብን ይዤ እኔ እኮ እንድንዝናና ነበር የመጣሁት። በባዶ ኪስ መዝናናት ድካምና መግላላት ነው። ራሱ እንዴት እንደምታምር መቼስ ልብሱን ነው ኖር ብሎ የተቀበሉት። በጣም እንጂ እነሱ ራሱ ደነገጡ። እሷ ትረዳለች፣ ለእሷ ይገባታል። አባዬ ዛሬ እንዴ ተመቸ? እንደው አባባ ቀዝቃዛ በቀሌ እንደዚህ በቀላሉ የሚያልቅ አይደለም። ስለዚህ የክፋትን ጥግ ደግሞ ልክ እነሱ እንዳሰቃዩኝ እኔም ማሰቃያቸዋለሁ። እነሱን እያየው ከምበሳጭና ከምናደድ ከማብሸቅ እንዲሁም ደግሞ ከመብሸቅ ማብሸቅ የተሻለ ነውና እኔም በተለይ እነሱን አበሽቃቸዋለሁ ማለት እንግዲህ አባባ ይህንን ጨዋታ ቀጥለውታል። ካሌብ እኔ ካሁን በኋላ በራሴ ቤት ነፃነት አጥቼ መኖር እንዲሁም ደግሞ እነሱን እያየው በጣም እየተቃጠልኩ ከምኖር ለምን እነዚህም ሁለት ልጆች ከዚህ ቤት አታባርልኝም በማለት አባቱን ጠይቆታል። አባቱ ቆይ ግን አንተ ምንድን ነው እንደዚህ የሚያናድድህ ምንድን ነው በማለት ጠይቆታል። ካሌብን እኔ በገዛ ቤቴ ራሴ እግሬን ሰቅዬ ቁጭ አላልኩም። ነገር ግን ያዳኒ ተብዬው እግሩን ሰቅሎ በራሴ ቤት እንደፈለገው ሲፈነጭ ማየት አልፈልግም እና ይህ ጨዋታ ያብቃና ጉዳዩን ቋጭልኝ እያለ አባቱን ያናግረዋል። አባቱ ደግሞ እባክህ ተረጋጋ፣ እንደውም ዛሬ ምን የመሰለ ራት እጋብዛችኋለሁ። እንደውም እነሱን እያየ አንተስ ለምን እንደዚህ ትቃጠላለህ? በተራቸው መቃጠል አለባቸው። ያሰብኩት ሀሳብ እንግዲህ ያው ከትሁት ጋር ሄዳችሁ እንዲሁም ደግሞ ደስ የሚል ምሽት እንድናሳልፍ ነው፣ እራትም እንበላለን በማለት ነገረው። ካሌብን በጉዳዩ ከተስማማ በኋላ እሺ ብሎ ነበር የወጣው። ሆኖም እንግዲህ አባባ እንዳሰበውና እንዳሰበው ተካሂዶለታል። ትሁት ዛሬ እራት እጋብዝሻለሁ፣ ግን ደግሞ ምንም ነገር ስልሽ እንዳደነግጭ፣ ምናልባት እነሱ በተሰበሰቡበት እራት ልንበላ ነው ብዬ ልጠራሽ እችላለሁ። የተለያዩ ነገሮችንም ላደርግ ስለምችል ከወዲሁ ወቂ በማለት አስቀድሞ ነበር የነገራት። ትሁትም ምንም ችግር የለውም እነሱን ለማቃጠል ከሆነ ከጎን ነኝ በማለት አላሳፈረችውም ነበረ። በሌላ በኩል እንግዲህ ኤደን ሁሉንም ነገር አውቀዋለች። እንግዲህ ከዳኒ ጋር ያላትን ቀረቤታ እየቀነሰች መታበታለች። በዚህ ሁኔታ ዳኒ ምንድን ነው ይች ልጅ ይህን 2 ቀን ባህሪዋ ጸባይዋ ተቀይሯል፣ የሰማሽው ነገር አለ በማለት ደጋግሞ ይጠይቃል። ኤደን እረ ምንም የለም፣ ይልቅ አንተ የምትለኝ ካለ እስኪ ንገረኝ በማለት ጠይቀዋለች። ቲና ዛሬም ቢሆን ከዛ ቤትማ በባዶ እጅ መውጣት የለብኝም፣ የሆነ መንገድ ፈልጌ ሀቄን ማይዤ እወጣለሁ። ካሌብ አሁንም ቢሆን ባሌ ነው፣ እሱን ደግሞ በጭራሽ ሊከዳ አይችልም በማለት እንግዲህ ዝም ብሏል። ካሌብ እንግዲህ እራቱንም እሺ ብሎ ከተቀበለ በኋላ ተያይዘው ነበር ሄዱት። በሌላ በኩል ያች ቲና ተብያዋ ይች ኤደን እያላችሁ የምትመጻደቁባትን ካልሆነ ቆልፌንም ማስቀምጣት በማለት እንግዲህ ከዳኒ ፊት ተናግራለች። ዳኒም እኔ ደግሞ አንቺን እቆልፍሻለሁ በማለት መልሶላታል። ማለት እንዴት ምን ናት የሚል ጥርጣሬም እንግዲህ ጠይቀዋለች። ቆይ ግን አንተ ለጥቅም ብቻ ነው እንዴ የቀረብከኝ በማለትም ስትጠይቀው ዳኒ ምንም አይነት መልስ አልመለሰላትም። እባክሽ ዞር በይልኝ አጨቅጭቅኝ በማለት ነበር ጥሏት ሄደው። ኤደንም እንግዲህ ሁሉን ነገር ካሌብ ከነገራት በኋላ ይህ ነገር ምን ያክል እውነትና ስህተት ነው በማለት አሁንም ቢሆን በራሷ መንገድ ለማጣራት ጉዳዮችን የተለያዩ መንገዶችን እየተጠቀመች ትገኛለች። ካሌብ የነገራትን አላምንም ብላ ከዛም አልፋ ትሁት በመንገድ ላይ ስትሄድ አገኘቻትና ትሁት ነይ እስኪ የማማክርሽና የምጠይቅሽ ነገር አለኝ፣ እንደው እባክሽ ምንም ነገር ሳትደብቂ ነገር ትላታለች። ምን ልንገርሽ? ይህ እኮ ሁላችንም የምናውቀው ነው፣ እንደነገርኩሽ ነው። ካሌብ እና እሷ ፍቅረኛሞች ናቸው። ደግሞ ታውቂያለሽ፣ ለእኔ ሁሉንም ነገር አይደብቁኝ፣ ይነግሩኛል በግልጽ። ይሄ ደግሞ በጣም እንደዚህ ስልሽ እነሱ አልጎድኝም፣ እኔ ደህና ነኝ እያልኩ አይደለም። በጣም ብዙ ነገሮችን ተሰቃይቻለሁ። አፍነውኛል፣ ይመርዙኝም ነበረ፣ የተለያዩ ነገሮችን አድርገውኛል። ግን አንዳንድ የምነግርሽ ነገር ምን መሰለሽ፣ ዳኒ በጣም ይወድሻል። እንግዲህ እሱ ለጥቅም ነው የቀረባት። ከሁላችሁም እንግዲህ ጥቅም ነው እንጂ የመሰለው ፍቅር የሚለውን ነገር እንኳን ወዷት አይመስልም። የገባችው ከቴና ጋር ያለው ነገር ለጥቅም ነው በማለት አሳውቃታለች ማለት ነው። እንግዲህ ኤደንም ይሄን ነገር ስትነግራት ምንም አላመነችም ነበረ። ቆይ እንዴት ሊሆን ይችላል?
ዳኒ በእኔ ላይ እንዴት እንደዚህ ሊያደርግ ይችላል በማለት አሁንም አላመነችም። በቃ ለነገርሽኝ ነገር አመሰግናለሁ በማለት እንግዲህ ታመሰግናትና መሰናበት ትፈልጋለች። ነገር ግን ይኸውልሽ ትሁት በትህትና ነው የመለሰችላት። እዛ ቤት ሁሉም የወደዱሽ፣ አንቺ በጣም ጥሩ ልጅ ነሽ፣ አስተዋይ፣ እንደውም የተረጋጋሽ ሰው አክባሪ ነሽ፣ ሁላችንም ወደንሻል በማለት ትሁት አስቀድማ ነበር የነገረቻት። ኤደንም እንግዲህ ቆይ ከወደዳችሁ ታዲያ ለምን በሰዓቱ አልነገራችሁኝም በማለት ትንሽ አኩረፋም ነበረ። እንግዲህ ራስሽ ታውቂያለሽ፣ ይገባሻል ብለን ነው እንጂ ሳንነግርሽ ቀርተን አይደለም ትላታለች ማለት ነው። በዚህ ሁኔታ አሁንም ቢሆን ካሌብ ያው በራስሽ መንገድ አረጋግጭ፣ እኔ ራሱ ሴት መስዬ ያው ቀሚስ ለብሼ ከመኝታ ክፍል ስላያስኳቸው ነው እንጂ አላመንኩም ነበር በማለት ስለመለሰላት አሁንም ቢሆን ትሁት የነገረቻትን ነገር ደግሞ ለማረጋገጥ ብላ ወደ አባባ ነበር የመጣችው። አባባ ይህ ነገር እውነት ነው የሰማሁት እንዴት ነው ብላ እንግዲህ ካፌ ከቀጠረችው በኋላ ታናግረዋለች ማለት ነው። እንዲሁም ደግሞ ትሁት እንደዛ ብላ ስትነግራት ለመጀመሪያ ጊዜ እንግዲህ ከቤት ስትመጣ ቴና እንዴት አድርጋ እንዳመናጨከቻት እንዲሁም ደግሞ ዳኒ በዛ ሰዓት እንዴት ሲርበተበት እንደነበረ ስላየችው ወደኋላ መለስ ብላ በማሰብ ለነገሩ እናንተ አይደላችሁም ጥፋተኛ፣ እኔ አለማስተዋሌ ነው ማለት ራሷን እንድትወቅስ አድርጋለች። አባባም እንግዲህ ካሌብ ያላትን ነገር በሙሉ ይነግራታል። ይኸውልሽ ካሌብ ራሱ እንደዚህ እየነገርኩት አላምነኝ ብሎ እንግዲህ የአባቴ አክስት ናት በማለት የሴት ቀሚስ ለብሶ እንዲሁም ደግሞ ከአንድ አልጋ ላይ ሲይዛቸው በቢላዋ ዘልዝሎ ሊጥላቸው ሲል እኔን የሚያስቀረውት ያዳንኩት በማለት ሲመልስላት ኤደን እንዴት ጭራሽ አንድ አልጋ እንዴት እንደዚህ ሊያደርግ ቻለ በማለት ስትጠይቅ ነበረ ማለት ነው። ቢሆንም አባባ ያው እንግዲህ አለማመን እንደዚህ ነው፣ ደግሞ ነግሬሽ ነበረ፣ ሁሉን ነገር ጠርጥሬ መርምሪ ጠይቄ ብዬሻለሁ በማለት ነበር የመለስላት። እሷም እንግዲህ ልክ አባባ እንደው ይቅር በሉኝ፣ አንተማ ተናግረ ነበረ፣ እኔ በግልጽ ሊገባኝ አልቻለም እንጂ ጠይቀውኛል፣ መክረውኛል፣ ግን ደግሞ ያን ነገር ልረዳው አልቻልኩም፣ ግድ በቃ የሆነ ፍንጭ ነበር የምፈልገው በማለት መልሳለች ማለት ነው። ኤደንም ከሰማች በኋላ እንግዲህ እሺ ብላ ከዳኒ ጋር ለመገናኘት ይቀጣጠራሉ። ዳኒ እንዳያት እንግዲህ ልክ እንደ ሁልጊዜው ጉንጯን ነበር ሳም ማድረግ የፈለገው። ነገር ግን ኤደን አይ እትልና በእጇ ብቻ ነው ሰላምታ ያቀረበችለት። ሰላምታ ከቀረበችለት በኋላ ኤደን ዛሬ በሰላም ነው? ምን ነው ድብር ክፍት ያለሽ ይመስላል በማለት ሲጠይቃት ምንም የለም አታስብ ማለት ነበር ያሰበችውና የመለሰችለት። ቢሆንም እንግዲህ ነይ እስኪ እንንቀሳቀስ፣ ደስ የሚልሽ ቦታ እንሂድ በማለት ሲጠይቃት እኔ አልሄድም በቃ በማለት ነው የወሰነችው። ቲና አሁንም ቢሆን እንግዲህ ተስፋ አላት ከካሌብ የሆነ ነገር ለመውሰድ። በዛ ላይ ደግሞ ባሌ ነው እያለች እየቀለደች ብዙ ነገሮችን ትላለች ማለት ነው። በዚህ የተነሳ ደግሞ ያ ዳኒ የተባለው የሚፈልገውን ነገር አላገኝም። እስካሁን እስኪ ተመልከች ምን አተረፈን? እየከሰርን እኮ ነው ያለ ነው። ስለዚህ ለምን ቆም ብለሽ መንገዶችን አትፈልግም? ሌላ አስተሳሰብ፣ ሌላ አመለካከት፣ የሆነ ነገር የምናገኝበት። ምክንያቱም እስካሁን ተጓዝን የከሰር ነው እንጂ የመጣ ነው ያተረፍነው ነገር የለንም ይላታል። እሷም አሁንም ተረጋጋ ትለዋለች። እንግዲህ አባባም እራት ልጋብዛችሁ ነው እንዳለው ትሁትን ይጠራታል ማለት ነው። ኤደንና ዳኒ ያው ተኮራርፈዋል። እራት ጋብዛችኋለሁ ብሎ ያሳወቃቸው እንግዲህ በዳኒና በትሁት ቤት ነበረ። ትሁት እንግዲህ የጠበቀችው ኤደንን እርግጠኛ ነኝ ብላ ነበረ። ነገር ግን ያልገመተችውና ያላሰበችውን ትሁትን እዚህ ያመጣላት ምንም አልገረማትም፣ አልደነቃትም። ትሁትም በተባለችው መሰረት እንዲሁም ደግሞ የአባባን ትዕዛዝ ለመፈጸም በማለት የራት ግብዣውን ተቀብላ ነበረ። ነገር ግን አባ ምንም እንኳን እዚህ ድራማ ውስጥ ተካተት ብሎ ቢያስብም የእውነትም እንግዲህ ትሁትን ለካሌብ ማጋባት የሚፈልግ ይመስላል። እንግዲህ ትሁትም በተባለችው መሰረት ፏዘነት እንድትል ቁጭ ብለው ሁላቸውም በተሰበሰቡበት እንዲሁም ደግሞ ቡና እየጠጡ እያለ ያውም ራሱ ካሌብ በይ ትሁት እራት ግብዣ ልንሄድ አይደለም፣ ስለዚህ መስታወት ከፈለግሽም መኝታ ክፍል ገቢና ዝንጥ ብለሽ ነው ይላታል። ትሁትም መሸው ማለት እንግዲህ የሚያምር ቀሚስና ቦርሳን ይዛ ወጥት ትላለች። እንግዲህ ሁሉም ነበር የደነገጡት። ሁሌ በዛ ልብስ ሲያዩት ምንም ደስ አትላቸውም ነበረ፣ ግን ዛሬ ሲያዩት በጣም ነበር የተደሰቱት የደነገጡት። እንግዲህ አጭሪት ቲናም በዚህ ተናዳ ቆይ ለምንድን ነው እሷን ልድርለን ነው ወይስ ኤደንን ነው? እኔም እኮ የልጅ ሚስት ነበርኩኝ፣ እንዴት በበላይ ላይ ሌላ ሚስት ታመጣለታለህ? በማለት
ጥምድ አድርጋ ይዘዋለች። እንግዲህ አባባም ቆይ አንቺና ቴና ምንድን ነው ልዩነታችሁ? ሁለታችሁም ሴት ናችሁ። እሷ ኪችን፣ አንቺ ደግሞ ሳሎን ስለሆናችሁ ነው እንደዚህ የበሸቅሽው ወይስ ምንድን ነው? እሷም እኮ ሰው ናት ማለት ነበር የመለስላት። እንግዲህ ከራት ግብዣውን ጥለዋቸው ስለሄዱ በጣም ተቃጥለው ነበረ። ዳኒና ቲና ንድድ ነው ያሉት። ዳኒም እንግዲህ በጣም ነው ጥሏት ነበር የወጣው እንደዛ ተቃጥላ ሲያያት። ቲናም ቆይ ወዴት ነው የምትሄደው? እኔ ብቻዬን ጥሌ ልትሄድ ነው እንደዚህ ተናድጄ ትለዋለች። እኔ ምንም አይገባኝም፣ ዞሮ ዞሮ መሄጃ ስለሌለኝ ተመልሼ እመጣለሁ። አሁን ግን አየር ልቀበል ነኝልና ይወጣል። ከኤደን ጋር ከተገናኘ በኋላ እንግዲህ ምንድን ነው ያደረገው? በቃ እንደተለመደው ሰላም ነሽ ምናምን እወድሻለሁ ነው ያላት። ኤደን ግን በጣም ተቀይራ ነበረ። እንዝናና ወዴት እንሂድ ሲላት ወዴትም አልሄድም፣ ሲጀመር ባዶ ኪስ ከሆነ ሰው ጋር እኔ ምንም አይነት ጊዜ ማቃጠል አልፈልግም ብላ አዋርዳ እንደው ሰድቦ ነው ሄደች ማለት ይቻላል። ስራ ፈት ብላ ተሰድባለች ከዚህ በፊት። የዛሬው ደግሞ እየባሰ ነው። ዳኒ ምንም እያስተዋል አይደለም ይሄን ነገር። ከአንተ ጋር አብሬ ጊዜንም አላቃጥልም፣ በዞር በልልኝ እናቴ፣ አንተም ወደ ቤት እኔም ወደ ቤት ብላ ጥለው ነበር ላሽ አለችው። ከራት ግብዣ ተመልሰዋል። ትሁትም እንደበገነች ናት ማለት ቲና። ትሁት ደግሞ ደስ ብሏታል። እንግዲህ ካሌብና አባቱ ቁጭ ብለው እያወሩ እያለ በጣም ታምራለች ትሁት፣ እንዴት ነው ያማረባት እያለ ሲያደናንቅ ሰምታለች ማለት ነው ትሁት። ካሌብም እንግዲህ አመሰግናለሁ ይህን የራት ግብዣ አምነሽ ተቀብለሽ ስለሄድሽ ብሏታል። እሷም እናንተን የሚረዳችሁ ከሆነ ምንም ከማድረግ ወደኋላ አልልም፣ ጉዳዩም ደግሞ ከጀርባ ሆኖ እንዳያጠቁን እፈራለሁ ትላለች። ይህ እውነት ነው፣ ሊያጠቋቸው ይችላሉ። ትሁትም ጉዳዩን በቅርብ እከታተላቸዋለሁ ማለት ዝም እንዲል ታደርገዋለች። ቲናማ አሁን ያችን ልጅ በቃ ገላታለሁ ትላለች። እንግዲህ ግን ማንም ቢያገባ ጥሩ ነው፣ ኤደንን ትሁትን ብላ ትጠይቀዋለች ለዳኒ። ኤደንማ በጭራሽ አትሆንም በማለት እንግዲህ ተንጨርጭሮባት ጥሏት ነው ሄደው። በኤደን ቀልድ የለም። ሆኖም እንግዲህ ትሁት ካሌብ በጣም ታምራለች ትሁት ብሎ ሲያደንቃት ሰምታ ነበር። በዚህም በጣም ደንግጣለች። ለምን እንደሆነ ባይታወቅም ለምን እንደነገጠች። የአባባ ሀሳብ ግን በጣም ጥሩ ነው። እንግዲህ ትሁትን አጋብቶ ለልጃቸው ጥሩ ኑሮ መኖር አለባቸው። የዛሬ ቪዲዮችን እንግዲህ ይህን ይመስላል። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ